ሰላም ውድ ተማሪዎችና የቻናሌ ቤተሰቦች ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ የሆናችሁ ቤተሰቦቼና ወዳጆቼ ይህንን ቻናል ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። ይህን ቪዲዮ ማየታችሁን ስትጀምሩ ላይክ ብታረጉት ይሄ መረጃ በፍጥነት ለብዙ ተማሪዎች ይደርሳል። ስለዚህ ላይክ ማድረጋችሁን አትዘንጉ። በዛሬው ትምህርታችን የምናየው ኢትዮጵያን ዩኒቨርሲቲ ኢንትራንስ ኤግዛሚኔሽን በ2010 ዓመተ ምህረት ለዩኒቨርሲቲ መግቢያ ተብሎ የተዘጋጀውን ጥያቄ እንዳስሳለን። በዛሬው ትምህርታችን ከ1 እስከ 30 ያሉ ጥያቄዎችን እናያለን። ፓርት 1 ይሆናል ማለት ነው። ይህ ትምህርት በዋናነት የሚዘጋጀው ከብሪጅ ኤጁኬሽን ነው። በዛሬው ትምህርታችን የምናየው ፓርት 1 ይሆናል። ተከታተሉኝ። Question number 1. Which of the following rivers of Africa is navigable for a good part of its course during the greatest part of the year? A. The Congo River. B. The Gambia River. C. The Nile River. D. The Niger River. መልሱን የሰራችሁ። Question number 2. The tree in the savanna region of Africa survive the dry seasons by using all except one. A. Have a small number of leaves. B. Shedding their leaves. C. Have short roots. D. Having thorny leaves. መልሱን የሰራችሁ። ወደ መልስ ስንሄድ የመጀመሪያው ጥያቄ መልሳችን which of the following rivers of Africa is navigable for a good part of its course during the greatest part of the year? አብዛኛው በአመት ውስጥ በሚኖረው የውሃ መጠን የማይቀንስ ወይንም አብዛኛው የአመቱ ክፍል ላይ በከፍተኛ ወተር ፍሎ ወይም በከፍተኛ ደረጃ ፍላክቹዌት ሳያደርግ የሚፈሰው ወንዝ ዘ ኮንጎ ሪቨር ነው የሚሆነው ማለት ነው። ምክንያቱም ኮንጎ ሪቨር የሚገኘው ወደ ኢኩዌተር አካባቢ ነው። ያ ማለት ወደ 0 ዲግሪ ይቀርባል ማለት ነው። ይሄ ቦታ አመቱ ሙሉ ከፍተኛ የሆነ ሬንፎል እና ቴምፕሬቸር ያለው ሪጅን ነው። የዝናብ አይነቱ ኮንቬክሽናል ሬንፎል ነው። በተለይ ኮንጎ ቤዚን ወይንም ዴሞክራቲክ ሪፐብሊክ ኦፍ ኮንጎ አካባቢ ማለት ነው። ይሄ ቦታ ከፍተኛ የሆነ ኢኳቶሪያል ሬንፎረስት ያለው ሪጅን ነው። በዚህ ምክንያት ብዙ ሪቨሮች ያሉት ሪጅን ነው ማለት ነው። ስለዚህ የዚህ መልስ የሚሆነው ዘ ኮንጎ ሪቨር። ኮንጎ ሪቨር ኢኩዌተርን 2 ጊዜ ክሮስ አድርጎ የሚያልፍ የዓለማችን ወንዝ ነው ማለት ነው። መገኛው ዴሞክራቲክ ሪፐብሊክ ኦፍ ኮንጎ ይሆናል። ሁለተኛው ጥያቄ the tree in the savanna region of Africa survive the dry seasons by using all except one. A. Have a small number of leaves. ልክ ነው። B. Shedding their leaves. ቅጠላቸውን ያራግፋሉ። አዎ፣ ምክንያቱም የቫፖትራንስፓይሬሽን ለመቀነስ ሲባል። C. Have short roots. ሾርት ሩት ሳይሆን ሎንግ ሩት ነው ያላቸው። D. Having thorny leaves. ቅጠላቸው እሾሃማ ነው ማለት ነው። ስለዚህ በረሃ ላይ የምናገኛቸው ወይንም ሳቫና ግራስላንድ ውስጥ የምናገኛቸው እጽዋቶች ቅጠላቸው በጣም ትንሽ የሆነ ቅጠላቸው የሚያራግፉ እንዲሁም ቅጠላቸው እሾሃማ የሆነ ነው ማለት ነው። ስለዚህ ኤክሰፕት ዋን ስላለን መልሳችን ሲ ሃቭ ሾርት ሩትስ ይሆናል ማለት ነው። ወደ ሶስተኛው ጥያቄ ስንሄድ about 98% of the world's known deposits of one of the following minerals is found in Africa. A. Gold. B. Chromium. C. Uranium. D. Manganese. መልሱ የሰራችሁ። አራተኛው ጥያቄ
which of the following plateau serves as a watershed between the Abai and Awash river basin? አባይ ወንዝን የሚከፍለው ወይንም ዳይሬክሽኑ እንዲቀይር የሚያደርገው ወይንም አባይ ወንዝና አዋሽ ሪቨር እንዳይገናኙ እንደ ባውንደሪ ሆኖ የሚያገለግለው መልክዓ ምድራዊ አቀማመጥ የትኛው ነው? ኤ ዘ ፕላቶ ኦፍ አርሲ፣ ቢ ዘ ፕላቶ ኦፍ ሀረርጌ፣ ሲ ዘ ሳውዝ ዌስተርን ሃይላንድስ፣ ዲ ዘ ፕላቶ ኦፍ ሸዋ። መልሱን የሰራችሁ ወደ መልስ እንሄድ። about 98% of the world's known deposits of one of the following minerals is found in Africa። እንግዲህ 98% የሚሆነው የዓለማችን ግብአት የሆነው ማለት ነው ወይም ዓለማችን ላይ ለገበያ የሚቀርበው ሚኔራል መገኛው አፍሪካ ነው። የትኛው ሚኔራል ነው 98% የሚይዘው ወይም 98 ወርልድ ነውን ዲፖዚት ያለበት ሪጅን ወይንም የትኛው ኢለመንት ነው? ኤ ጎልድ። ጎልድ እንግዲህ 50% የሚሆነውን የዓለማችን ዲፖዚት አፍሪካ ውስጥ ይገኛል። ክሮሚየም 98% ነው። ዩሬኒየም 33.3 ነው ወይንም 1/3 ኦፍ ዩሬኒየም ፕሮዲውስድ ባይ አፍሪካ። ማንጋኒዝ 64% ነው። ስለዚህ 98%ቱ ክሮሚየም ይሆናል ማለት ነው። ጎልድ ከሆነ 50% ነው። ዩራኒየም 33.3%፣ ማንጋኒዝ 64% ይሆናል ማለት ነው። አራተኛ which of the following plateau serves as a watershed between the Abai and Awash river basin? አዋሽ ወንዝና አባይ ወንዝ እንዳይገናኙ እንደ ላንድ ብሪጅ ሆኖ የሚያገለግለው መልክዓ ምድራዊ አቀማመጥ የትኛው ነው? ኤ the plateau of Arsi፣ ቢ the plateau of ሀረርጌ፣ ሲ the south western highlands፣ ዲ the plateau of ሸዋ። መልሳችን የሚሆነው the plateau of ሸዋ ይሆናል ማለት ነው። አምስተኛው ጥያቄ ጋር ስንሄድ which river is named as Juba after it crosses the boundaries border? A ገናሌ፣ ቢ ባሮ፣ ሲ ተከዜ፣ ዲ አባይ። question number 6 which of the following is correct about environmental lapse rate? A 10 degrees Celsius decrease in temperature per 1000 meters of ascent, B 10 degrees Celsius decrease in temperature per 6000 meters of ascent, C 6 degrees Celsius decrease in temperature per 1000 meters of ascent, D 10 degrees Celsius decrease in temperature per 5000 meters of ascent። መልሱን የሰራችሁ ወደ መልስ እንሄድ። አምስተኛው ጥያቄ which river is named as Juba after it crosses the boundary of the country's boundary? መልሳችን ኤ ገናሌ ይሆናል። ያ ማለት ገናሌ ወንዝ የኢትዮጵያን ድንበር አቋርጦ ሶማሊያ ሲገባ ጁባ ተብሎ ይጠራል። ባሮ አኮቦ ወንዝ የኢትዮጵያን ድንበር አቋርጦ ሱዳን ሲገባ ሶባት ይባላል። ተከዜ ወንዝ የኢትዮጵያ ድንበር አቋርጦ ሱዳን ሲገባ አትባራ ይባላል። አባይ ወንዝ የኢትዮጵያን ድንበር አቋርጦ ሱዳን ሲገባ ብሉ ናይል ተብሎ ይጠራል። ስድስተኛው ጥያቄ which of the following is correct about environmental lapse rate? The answer is 6 degrees Celsius decrease in temperature per 1000 meters of ascent። ከፍታችን በ1000 ሜትር የጨመረ ሲሄድ በዛ አካባቢ ላይ የምናገኘው የሙቀት መጠን በ6 ዲግሪ ሴልሺየስ የቀነሰ ይሄዳል። ይሄ ኢንቫይሮንመንታል ላፕስ ሬት ተብሎ ይጠራል። ወደ ቀጣይ ጥያቄ ስንገባ the traditional agroclimatic zone of Ethiopia that is the most important producer of surplus grain is A ቆላ፣ B ወይና ደጋ፣ C ደጋ፣ D በረሃ። መልሱ የሰራችሁ ስምንተኛው ጥያቄ wild animals that are killed for sport known as A common wild animals፣
ቢ ኢንዴንጀርድ አኒማልስ፣ ሲ ኢንደሚክ አኒማልስ፣ ዲ ጌም አኒማልስ። ዘጠነኛ which type of crop is most extensively produced in the northern and north central highlands of Ethiopia? A coffee, B እንሰት፣ ሲ cereals፣ ዲ pulses። መልሱ የሰራችሁ ወደ መልስ እንሄድ። ሰባተኛው ጥያቄ the traditional agroclimatic zone of Ethiopia ዛሬ the most important producer of surplus grain is A ቆላ፣ ቢ ወይና ደጋ፣ ሲ ደጋ፣ ዲ በረሃ። the answer is ወይና ደጋ። እንግዲህ ወይና ደጋ የአየር ንብረት ክልል ተብሎ የሚታወቀው ቦታ የሚገኝበት ከፍታ ከ1500 ሜትር እስከ 2300 ሜትር ከፍታ ያለ ቦታ ነው። ይሄ ቦታ በዋናነት የሚታወቀው ሰርፕለስ ግሬን በማምረትና እንሰትና ኢትስ ዴሪቬቲቭ የሚባሉ ምርቶችን በማምረት የሚታወቅ የኢትዮጵያ ክልል ነው። ደጋ ክላይሜት ግን አብዛኛው የኢትዮጵያ መኖሪያ ስፍራዎች የሚገኙበት ስፍራ ነው። ደጋ ሴትልመንት ነው ማለት ነው። ቆላና በረሃ ክላይሜት ግን ተመሳሳይነት አላቸው። በረሃማ የሆነ ዝቅተኛ የዝናብ መጠንና ከፍተኛ የሆነ ሙቀት ያላቸው የኢትዮጵያ ክልሎች ወይም የኢትዮጵያ የአየር ንብረት ክልሎች ናቸው። ስምንተኛ ዋይልድ አኒማልስ ዛት አር ኪልድ ፎር ስፖርት ኖውን አስ ጌም አኒማልስ ተብለው ይጠራሉ። ኮመን ዋይልድ አኒማል ብለን የምንጠራቸው አብዛኛው የዓለማችን ክፍል ላይ የሚገኙ እንስሳቶች ናቸው። እነዚህም ሃይና፣ ጃክል እንዲሁም ቮልቸር የመሳሰሉት ናቸው ማለት ነው። ኢንዴንጀርድ አኒማል ደግሞ በመጥፋት ላይ የሚገኙ ዓለማችን ላይ ያሉ እንስሳቶች ማለት ነው። ኢንደሚክ አኒማል ስንል ደግሞ አንድ ውስን የሆነ ጂኦግራፊክ ክልል ውስጥ የሚገኙ እንስሳቶች ናቸው ማለት ነው። ስለዚህ መልሳችን ጌም አኒማልስ ይሆናል። 9 which type of crop is most extensively produced in the northern and north central highlands of Ethiopia? the answer is cereals ይሆናል ማለት ነው። ሲ cereals ይሆናል። ወደ 10ኛው ጥያቄ ስንሄድ in dash projection true distance and direction are retained? A conic, B azimuthal, C cylindrical, D equal area. Question number 11. Two places are intervisible when A they are located at the opposite side of a hill, B there is higher ground between them, C they are located at the opposite side of a valley, D the slope between them is convex. Question number 12. One of the following is not within the domain of geographical study. A the evolution of human and their environment, B the spatial distribution of phenomena, C the relationship between natural and human system, D the pattern and system of geographic phenomena. መልሱን የሰራችሁ ወደ መልስ ስንገባ ወደ መልሳችን ስንገባ in dash projection through distance and direction are retained. The answer is azimuthal projection ይሆናል። 11ኛ two places are intervisible when they are located at the opposite side of a valley. እንግዲህ ይሄ የሚያሳየን ምንድን ነው? opposite side of valley ስንል እንዲህ አይነት ቅርጽ ያለው ማለት ነው። ለምሳሌ ፕሌስ ኤ ያለን ፕሌስ ቢ ያለን ሰው ሁለቱ ቦታዎች መሀላቸው ላይ ምንም የሚከልላቸው ላንድ ፎርም የለም፣ መተያየት ይችላሉ ማለት ነው። ስለዚህ መልሳችን ሲ ይሆናል። 12ኛው one of the following is not within the domain of geographic study. the answer is the relationship between natural and human system የሚለው ነው ማለት ነው። ሶ የ12ኛው ጥያቄ መልሳችን ሲ ይሆናል ማለት ነው። 13ኛው ጥያቄ ጋር ስንሄድ one of the following term is to refer the entire area that a river and its tributary drain. A river valley, B a river capture, C a catchment area, D a flood plain. 14ኛ which one of the following rivers is a tributary of Nile River? A ጊቤ፣ B ብላታ፣ C ቡልቡላ፣ D ሶባት። 15 a branch of geography that studies the long-term atmospheric conditions of a given place is
ኤ ሜትሮሎጂ፣ ቢ ክላይማቶሎጂ፣ ሲ አትሞስፌሮሎጂ፣ ዲ ጂኦሞርፎሎጂ። መልሱን የሰራችሁ ወደ መልስ እንሄድ። One of the following terms is to refer the entire area that a river and its tributary drain. The answer is a catchment area ይሆናል ማለት ነው። 14ኛ which one of the following river is a tributary of Nile River? A ጊቤ፣ B ብላታ፣ C ቡልቡላ፣ D ሶባት or ባሮ። The answer is D ባሮ river or ሶባት ይሆናል። 15 a branch of geography that studies the long-term atmospheric conditions of a given place is. The answer is climatology. So climatology means, or climate is an average atmospheric condition which exists a long period of time. That is called climatology ይሆናል ማለት ነው። መልሳችን ቢ ነው ማለት ነው። 16ኛው ጥያቄ which one of the following is a pull factor of migration? A employment opportunities, B resource scarcity, C low income, D population pressure. 17 one of the following cannot be the mouth of a river. A marsh, B spring, C D lake. 18 what does natural increase denote in population studies? A difference between the number of immigrants and the number of immigrants. B sum of the number of immigrants and number of immigrants. C the difference between the number of births and the number of deaths. D sum of the number of births and the number of deaths. መልሱን የሰራችሁ ወደ መልስ እንሄድ። which one of the following is a pull factor of migration? pull factor ማለት ፖዘቲቭ የሆነ ፋክተር ማለት ነው። ሰዎች ወደ አንድ ኤሪያ ላይ እንዲሰደዱ ምክንያት የሆነ ሰዎችን አትራክት የሚያደርግ ፖዘቲቭ የሆነ ፋክተር ማለት ነው። so the answer is employment opportunity። በአንድ ቦታ ላይ ጥሩ የሚባል የስራ እድል ካለ እዛ ኤሪያ ላይ ብዙ ሰዎች በፍልሰት ይመጣሉ ማለት ነው። 17 one of the following cannot be the mouth of a river። የአንድ ወንዝ መጨረሻ ላይ የማይከሰተው ፊውቸር የትኛው ነው? ኤ ማርሽ ማለት ረግረግ የሆነ ስፍራ ማለት ነው። ስፕሪንግ the source of a river ማለት ነው። ሲ ውቅያኖሶች፣ ዲ ሌክ ሀይቆች። ሶ መልሳችን ስፕሪንግ ነው። ስፕሪንግ ሚንስ the source of a river or upper course ነው ማለት ነው። ስለዚህ ሎወር ኮርስ ላይ የሚከሰቱት ማርሽ ኤሪያ፣ ሲስ ኤንድ ሌክስ ያ ማለት ሪቨሩ ሄዶ ጆይን የሚያደርግበት ቦታ ሲ ነው፣ ሲ ሰርፌስ ነው ማለት ነው። ስለዚህ መልሳችን ካኖት የሆነው ስፕሪንግ ይሆናል ማለት ነው። 18 what does natural increase denote in population studies? ያ ማለት RNI ብለን የምንጠራው ማለት ነው። ሬት ኦፍ ናቹራል ኢንክሪዝ እኩል ይሆናል በርዝ ሬት ማይነስ ዴዝ ሬት ማለት ነው። ስለዚህ በዚህ መሰረት መልሳችን the difference between the number of births and the number of days is called RNI or ናቹራል ኢንክሪዝ ተብሎ ይጠራል ማለት ነው። ዲፈረንስ ቢትዊን ነምበር ኦፍ ኢሚግራንትስ ኤንድ ኢማይግራንት ከሆነ ደግሞ ኔት ማይግሬሽን ሬት ማለት ነው፣ ኤ ላይ ያለው ማለት ነው። ቢ ዘ ሰም ኦፍ ኢሚግራንትስ ኤንድ ኢማይግራንትስ ደግሞ ቶታል ፖፑሌሽን ይጠናል። ዘ ሰም ኦፍ ዘ ነምበር ኦፍ በርዝ ኤንድ ዘ ነምበር ኦፍ ዴዝስ። ስለዚህ መልሳችን 18ኛው ጥያቄ ሲ ነው ማለት ነው። 19ኛ ጥያቄ ጋር ስንሄድ ኢትዮጵያ ሼርስ ዘ ሾርተስት boundary line with A Djibouti, B Eritrea, C Somalia, D Kenya. 20ኛ which one of the following instrument is used for measuring a slope angle? A stereoscope, B altimeter, C barometer, D clinometer. 21 መልሱ የሰራችሁ the population of Ethiopia is A low infant mortality rate, high total fertility rate, low age dependence ratio, high life expectancy. መልሱ የሰራችሁ ወደ መልስ ስንገባ ኢትዮጵያ ሼርስ the shortest boundary line with ጅቡቲ ይሆናል ማለት ነው መልሳችን። 20ኛ
which one of the following instruments is used for measuring a slope angle? የአንድ ቦታን አንግል የሚለካልን የትኛው ዲቫይስ ነው? ስቴሪዮስኮፕ ከሆነ ኤሪያል ፎቶግራፍ የሚያነሳልን ካሜራ ነው ማለት ነው። ሶ ኢት ኢዝ ዩዝ ፎር ቱ ቴክ ኤሪያል ፎቶግራፍ ባይ ሳተላይትስ። ሶ ስቴሪዮስኮፕ ስንል ካሜራ ነው። የአንድ ቦታ ኤሪያል ፎቶግራፍ ብቻ ነው የሚያንሳል ማለት ነው። ቢ አልቲሜትር ደግሞ አልቲቲዩድ የአንድ ቦታ ከፍታ ምን ያህል ነው ብለን የምናውቅበት ዲቫይስ አልቲሜትር ይባላል። ባሮሜትር በአንድ ቦታ ላይ ያለ ኤር ፕሬዠር ወይም የአየር ግፊትን ይለካልናል። ነገር ግን የአንድ ቦታ ስሎፕ ወይም አንግል ክሊኖሜትር ይባላል ማለት ነው። ያ ማለት አንድ ቦታ 60 ዲግሪ፣ 40 ዲግሪ፣ 50 ዲግሪ ብለን የምናስቀምጥበት ዲቫይስ ክሊኖሜትር ተብሎ ይጠራል። 21 the population of Ethiopia is characterized by high total fertility rate ነው። ከፍተኛ የሆነ የወሊድ መጠን ያለበት የዓለማችን ክፍል ነው ማለት ነው። ስለዚህ መልሳችን 21ኛው ቢ ነው ማለት ነው። 22ኛ which of the following economic sectors falls under a service sector? እንግዲህ ዓለማችን ላይ 5 አይነት ኢኮኖሚክ አክቲቪቲዎች አሉ። ከነዛ ውስጥ ሰርቪስ ሴክተር የሚባለው የትኛው ነው? ኤ ቱሪዝም፣ ቢ ክሮፕ ካልቲቬሽን፣ ሲ አኒማል ሃዝባንደሪ፣ ዲ ፎረስተሪ። 23 which of the following continent is a major export destination for Ethiopian export of coffee? A Australia, B South America, C Europe, D Africa. 24 dash drainage pattern develops on a raised land feature that stands higher than its surrounding. A trails, B dendritic, C rectangular, D radial. መልሱን የሰራችሁ ወደ መልስ እንገባ። 22ኛ which of the following economic sector falls under service sector? እንግዲህ ዓለማችን ላይ 5 አይነት ኢኮኖሚክ አክቲቪቲዎች አሉ። የመጀመሪያው ፕራይመሪ ኢኮኖሚክ አክቲቪቲ ይባላል፣ ወይንም ሃርቨስቲንግ ኦር ኤክስትራክቲቭ ኢንዱስትሪ ብለን እንጠራዋለን። እሱም በውስጡ ፕራይመሪ ኢኮኖሚክ አክቲቪቲ የሚይዛቸው አግሪካልቸር፣ ማይኒንግ፣ ፊሸሪ ኤንድ ፎረስተሪ ይሆናል ማለት ነው። ስለዚህ የመጀመሪያው ፕራይመሪ ኢኮኖሚክ አክቲቪቲ ወይንም ሃርቨስቲንግ ብለን እንጠራዋለን ማለት ነው። ሁለተኛው ኢኮኖሚክ አክቲቪቲ ሰከንደሪ ኢኮኖሚክ አክቲቪቲ ብለን እንጠራዋለን። ሰከንደሪ ኢኮኖሚክ አክቲቪቲ ወይንም ቫሊዩ አድድ ኢንዱስትሪ ይባላል። ሶስተኛው ኢኮኖሚክ አክቲቪቲ ኦር ቴሪሸሪ ኢኮኖሚክ አክቲቪቲ ስኮልድ ሰርቪስ ሴክተር ይባላል። አራተኛው ኳተርነሪ ኢኮኖሚክ አክቲቪቲ ይባላል። አምስተኛው ኩዊነሪ ኢኮኖሚክ አክቲቪቲ ተብሎ ይጠራል። ስለዚህ ሰርቪስ ሴክተር ላይ የሚገባው ቱሪዝም ነው ማለት ነው። 23 which of the following continent is a major export destination for Ethiopian export? the answer is Europe ይሆናል ማለት ነው። ሲ 24 dash drainage pattern develops on a raised land feature that stands higher than its surrounding. the answer is rectangular ይሆናል ማለት ነው። አንድ ከፍተኛ ከሆነ ስፍራ ላይ ተነስቶ ወንዞች ወደ ተለያየ ዳይሬክሽን ሲፈሱ ምን ይባላል? ራዲያል ድሬኔጅ ሲስተም ተብሎ ይጠራል ማለት ነው። ለምሳሌ አንድ ሬዝድ የሆነ ላንድ ፎርም ቢኖረን ከዚህ ቼሪያ ተነስቶ ሪቨር ፍሎ የሚያደርጉን ወደ ተለያየ ዳይሬክሽን ምን ብለን እንጠራዋለን? the answer is called radial ይባላል። 25ኛ geographic information system GIS is a useful tool for all of the following except A modifying climate extremes, B monitoring the pattern of urban growth, C regional planning, D regulating traffic flows. 26 which regions of Africa is the least populous? A East Africa, B West Africa, C Central Africa, D Southern Africa. 27 dash is a control of climate with a pronounced influence on the climate of the East African highlands. A ocean currents, B altitude, C latitude, D distance from the sea. መልሱን የሰራችሁ
ወደ መልስ እንሄድ። 25ኛው ጥያቄ ጂኦግራፊክ ኢንፎርሜሽን ሲስተም ኦር ጂአይኤስ ኢዝ ዩስፉል ቱል ፎር ኦል ኦፍ ዘ ፎሎዊንግ ኤክሰፕት ሞዲፋይንግ ክላይሜት ኤክስትሪምስ። ይሄን ነው ማለት ነው። ስለዚህ ኤክሰፕት ከኤ በቀር ሁሉም ይሆናሉ ማለት ነው። ስለዚህ ኤክሰፕት ያልነው ኤ ሞዲፋይንግ ክላይሜት ኤክስትሪምን አያደርግም ማለት ነው። 26 which region of Africa is the least populous? the answer is southern Africa ይሆናል ማለት ነው። 11ኛ dash is a control of climate with a pronounced influence on the climate of the East African highlands. the answer is altitude is the most dominant one ይሆናል ማለት ነው። 28ኛ ጥያቄ which one of the following rivers of Africa is most significantly used for hydroelectric power production and irrigation? A Nile, B Sobat, C Juba, D Atbara. 29 which of the following is correct about the population of Africa? A population growth in Africa is second fastest in the world next to Asia. B West Africa has the continent's highest population density. C Central Africa has the continent's lowest population density. D the Maghreb region is the most densely populated region in Africa. መልሱ የሰራችሁ ወደ መልስ እንሄድ። 28ኛው which one of the following river of Africa is most significantly used for hydroelectric power production and irrigation? the answer is Nile river ይሆናል ማለት ነው። 29 which of the following is correct about the population of Africa? the answer is Central Africa has the continent's least or lowest population density. በጣም ዝቅተኛ የሚባል ህዝብ ተጋግቶ የሚኖርበት የአፍሪካ ክልል ሴንትራል አፍሪካ ነው። እሱም 19 ሰዎች በ1 ኪሎ ሜትር ስኩዌር ኤሪያ ላይ ይኖራሉ ማለት ነው። ዌስት አፍሪካ ሃዝ ኮንቲኔንት ሃይስት ፖፑሌሽን ዴንሲቲ ሳይሆን ሰከንድ ነው የሚሆነው ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ማግረብ ሪጅን ኢዝ ሞስት ዴንስሊ ፖፑሌትድ ሪጅን ሳይሆን ስፓርስሊ ነው ማግረብ ሪጅን። ፖፑሌሽን ግሮዝ ኦፍ አፍሪካ ኢዝ ዘ ፈርስት ኢን ዘ ወርልድ ነው። ዘ ሃይስት ኢን ዘ ወርልድ እንጂ ሰከንድ አይደለም ማለት ነው። Question number 30. Temperature distribution in Ethiopia is mainly controlled by A. Elevation, B. Wind pattern, C. Pressure belts, D. Proximity to the sea. መልሱ የሰራችሁ Temperature distribution in Ethiopia is mainly controlled by elevation ይሆናል ማለት ነው። so the answer is elevation. elevation አብዛኛው የኢትዮጵያ መልክዓ ምድር ወይም 70% የሚሆነው ከፍተኛውን ተራራ ነው ማለት ነው። ስለዚህ ይህ ተራራ የአፍሪካን የኢትዮጵያን የሙቀት መጠንን ዲተርማይን ያደርጋል ማለት ነው። ስለዚህ መልሳችን elevation ይሆናል ማለት ነው። የዛሬው ትምህርታችን ይሄን ይመስል ነበር። እስካሁን የሰራናቸው ጥያቄዎች በቀጣይ ሪቫይዝ አደርገዋለሁ ወይ መለቅላችኋለሁ። ተከታተሉኝ።